ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በተለያዩ የአማራ ቀጠናዎች የፋኖ ተጋድሎዎች የተካሄዱባቸው አውደ ውጊያዎች መኖራቸውን የሚገልጹ መረጃዎች ለአንከር ሚዲያ ደርሰውታል። ከፍተኛ ቁጥር ያለው የአገዛዙ ሰራዊት በአማራ ፋኖ ብሔራዊ ንቅናቄ አፋብን በኩል የወጣውን የምህረት አዋጅ ተከትሎ እጃቸውን በመስጠት ላይ መሆናቸው ተመልክቷል። በተለያዩ ቦታዎች እየተደረጉ ባሉ ውጊያዎችም በአገዛዙ ሰራዊት ላይ የሚደርሰው ሰብአዊና ቁሳዊ ኪሳራ እንደዚሁ በከፍተኛ ደረጃ እየተመዘገበ እንዳለ ነው በመናገኛቸው መረጃዎች ላይ ተመለከተው። በተያያዘ ዜና የኦሮሞ ነጻነት ሰራዊት አዲስ አበባ አቅራቢያ የምትገኝን አንድ ቁልፍ ቦታ በቁጥጥሩ ስር ማድረጉ ተመልክቷል። በርካታ የስርዓቱን ታጣቂዎች መግደሉንም ነው ያገኘነው መረጃ የሚያመለክተው። በሌላ በኩል በኢትዮጵያ በተለያዩ አካባቢዎች ያለው ውጥረት እንደቀጠለ ነው። የአብይ አህመድ ሰራዊት ወደ ሰሜን ኢትዮጵያ የሚያደርገውን ጉዞ አጠናክሮ ቀጥሏል። ከፍተኛ ቁጥር ያለው ሰራዊትና የጦር መሳሪያ ወደ ሰሜኑ የኢትዮጵያ ክፍል እየተጓጓዘ እንዳለ ተመልክቷል። ህወሓትም መግለጫ አውጥቷል። መግለጫው ጦርነቱ አይቀሬ መሆኑን በመግለጽ ለትግራይና ለኢትዮጵያ ህዝብ ጥሪ ያደረገበት መግለጫ ነው ያወጣው። ይህ በእንዲህ እንዳለም ዓለም አቀፉ የግጭት ተንታኝ ቡድን አይሲጂ ጦርነቱ አይቀሬ ነው ሲል አንድ ጥናታዊ ሪፖርት አውጥቷል። በኤርትራና በኢትዮጵያ መሃል ጦርነቱ ሊካሄድ የሚችልበት እድል ሰፊ እንደሆነ በመግለጽ ይህ ጦርነት እንዲቀር ማናቸውም አካላት አስፈላጊውን ጫና እንዲያደርጉ ጥሪ አድርጓል። መረጃዎችን ወደ እናንተ በማካፈል በአንዳንዶቹ ላይ ሰፊ ትንታኔ የምንሰጥበት ምራ ግብርን ነው ይዘን የቀረብነው። የዘውትር ተሳታፊያችን መስመር ላይ ይገኛል። የምንጀምረው ከአማራ ክልል ነው። ዘግይቶ የሚወጡ መረጃዎች እንደሚያመለክቱት የአብይ አህመድ አገዛዝ በአማራ ክልል የሚደረገውን ውጊያ ለመቀጠል እንዳይችል የበጀት እጥረት እንደገጠመው ተመልክቷል። ይህንን የበጀት እጥረት ለመቅረፍ ማህበረሰቡ በየቤቱ እንዲያዋጣና ነጋዴዎች በከፍተኛ መጠን መዋጮ እንዲያደርጉ አስገዳጅ መመሪያ መተላለፉን ነው የሰማነው። ጦርነቱን ተሸከሙት ብለዋል የአብይ ጄኔራሎች ሰሞኑን ወደ ታች ባወረዱት መመሪያ ላይ። እስቲ ከአማራ ክልሉ ወቅታዊ ሁኔታ እንጀምር። ምን አለ? አዳዲስ ውጊያዎች፣ አዳዲስ ክስተቶች እየተስተናገዱ ነው። እስቲ መረጃዎችን አካፍለን። አመሰግናለሁ መሳይ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ በአገዛዙ ኃይሎች ላይ የተቀናጀ ጥቃት መፈጸሙን አጠናክሮ የቀጠለ ሲሆን በዛሬው ዕለት የአጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በመራቤቴ አውራጃ ሬማ ከተማ መሽጎ በነበረው የብልጽግናው ወይም የአገዛዙ ሰራዊት ላይ ወታደራዊ ኢላማ በማድረግ በከበባ ጥቃት ማድረሱን ክፍለ ጦሩ በላከው የግንባር መረጃ አስታውቋል። ከንጋቱ 12 ሰዓት ላይ መነሻውን ከሬማ ከተማ በማድረግ ወደ ማጀቴ ቀበሌ ተንቀሳቀሰ ሲሆን ልዩ ቦታው ቻይና ካምፕ በተባለ ቦታ ላይ የአጼ አምደ ጽዮን ኮር ከፍተኛ ጥቃት ፈጽሞበት መፍረሱን ለማወቅ ተችሏል። የክፍለ ጦሩ ሻለቆች በሰሩት አስደማሚ የቅንጅት ኦፕሬሽን የአገዛዙ ወታደሮች በውጊያ ወቅት የመፍረስ አደጋ ገጥሞት መበታተኑን ለማወቅ ተችሏል። የዞ 23 ድብደባ ሽፋን በመስጠት ሙትና ቁስለኛውን ይዞ ሬማ ከተማ መግባቱን መረጃዎች አረጋግጠዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ያወጣውን የምህረት አዋጅ ተከትሎ በርካታ ወታደሮች ጥሪውን ተቀብለው በተለየ ሁኔታ በርካታ የአገዛዙ ጦር ወደ ፋኖ የጦር ካምፖች እየተመመ እንደሚገኝ ለማወቅ ተችሏል። ይሄ እንግዲህ ሰሞኑ በርካታ የብልጽግና ወታደሮች በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ በየኮሮቹ ስር ባሉ የክፍለ ጦር አሃዶች ውስጥ በየቦታው ከነሙሉ ትጥቁ እዙን እየተቀላቀለ እንደሚገኝ፣ በተለይ ደግሞ በሰሜን ወሎ የጠነከረ የእጅ መስጠት ሂደት እየተፈጸመ እንደሆነ ለማወቅ ተችሏል። ወደ ወታደራዊ ውጊያዎች ስንመለስ በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ በርካታ የአገዛዙ ወታደሮች ሙትና ቁስለኛ የተደረጉበት ውጊያ መደረጉን ውጊያው ለተከታታይ 5 ሰዓታት የዘለቀ ሲሆን የአገዛዙ ኃይል ከአየር መቃወሚያና ሞርተር ጀምሮ በሌሎች ከባባድ መሳሪያዎች ታግዞ ራሱን ለመከላከል ሙከራ ያደረገ ቢሆንም ከወደ ፋኖ የተወሰደበትን የከበባና የቆረጣ ማጥቃት መቋቋም አቅቶት ሙትና ቁስለኛውን ማንሳት በማይችልበት ደረጃ መሽመድመዱን የመረብ ሚዲያም የጦር ግንባር ዘጋቢዎች ለማረጋገጥ ችለዋል። የብልጽግና ሰራዊት ስልጣኑን ለማራዘም ሲል የደሃ ልጆችን አስገድዶ የለብለብ
ወታደራዊ ስልጠና በመስጠት በአማራ ህዝብ ላይ የዘር ጭፍጨፋ እንዲፈጸም ለማድረግ ሰራዊቱን ያሰማራ ሲሆን በዚሁ የቀጠለው ውጊያ በተመሳሳይ ፋኖ በህዝብ ላይ የተቃጣውን የህልውና አደጋ ለመቀልበስ አገዛዙ ያሰማራቸው ወታደሮች በደፈጣና በጨበጣ እንዲሁም በከበባና በቆረጣ በመደምሰስ ህዝቡን ከአገዛዙ ጥቃት መከላከል መቻሉን አስታውቋል። በሌላ ዜና በሰሜን ጎንደር ጠገዴ ወረዳ ሸምበቆ በተባለ ቦታ በተፈጸመ ጥቃት ከጎንደር ወደ ዳንሻ ሲጓዝ በነበረ የአገዛዙ የጦር ተሽከርካሪ ላይ ከፍተኛ ጉዳት በማድረስ በተሽከርካሪው ላይ የነበሩ የአገዛዙን ጦር መምታታቸውና ተሽከርካሪዋንም ማቃጠላቸውን ለማወቅ ተችሏል። እንዲሁም በዛው በቅርብ አካባቢ አርማጮ ወረዳ አሸሬ ከተማ ላይ በተሽከርካሪ ሲጓዝ በነበረ የአገዛዙ ጦር ላይ በተፈጸመ ማጥቃት መኪናውን ሙሉ በሙሉ ማቃጠል ሲቻል ወታደራዊ አዛዦችን ጨምሮ በተሽከርካሪው ላይ የነበረው የአገዛዙ ጦር ሙሉ በሙሉ ማለቁን ለማወቅ ተችሏል። በምዕራብ አርማጭሆ ሽመለ ጋራ በከባድ መሳሪያ የታገዘ ጦርነት እየተደረገ ሲሆን የአገዛዙ ጦር ወደ ሽመለ ጋራ ሲጓዝ አዲስ ዓለም ከተባለ ቦታ ላይ ጥቃት ደርሶበት በኋላም ለ5 ተከታታይ ሰዓታት የዘለቀ ውጊያ ከተደረገ በኋላ ወደ አርማጭሆ ወረዳ መመለሱን በዛ አካባቢ እየተደረገ ያለውን አጠቃላይ ውጊያ የአገዛዙ ጦር በሽንፈት ወደ ከተሞች እየሸሸ እንደሚገኝ ለማወቅ ተችሏል። አሁን ማታውን የደረሰን ዜና እንደሚያመለክተው ደግሞ በኦሮሚያ ክልል በአዲስ አበባ በ35 ኪሎ ሜትር ርቀት ላይ በምትገኘው ሙሌ ወረዳ ላይ ሰኞ ገበያ በተባለ ከተማ ላይ የኦሮሚያ ነጻነት ሰራዊት በከፈተው ማጥቃት እንቅስቃሴ በስልጠና ላይ የነበሩ ከ70 በላይ የአገዛዙ ሚኒሻዎች መደምሰሳቸውንና የኦሮሞ ነጻነት ሰራዊት ከተማዋን መቆጣጠሩን ከሰሞኑ በርካታ ከተሞችን እና አካባቢዎችን እየተቆጣጠረ እንደሚገኝና በአንዳንድ ቦታዎችም ላይ የትራንስፖርት አገልግሎት መቋረጡን በተለይ በሰሞኑ በዝዋይ ዱግዳ በሚባለው ወረዳ ላይ በርካታ የሚኒሻና የአድማ ብተና አባላትን ከገደለ በኋላ አሁንም ዝዋይ ዱግዳ የሚባለው ወረዳ በኦሮሞ ነጻነት ሰራዊት እጅ መግባቱን አሁን ደግሞ ምዕራብ አዲስ አበባ በኩል ወደ ጎጃም መውጫ አካባቢ በሚገኘው የኦሮሚያ ክልል ውስጥ ሰኞ ገበያ በምትባለው ከተማ ላይ በድንገት ያልታሰበ ጥቃት ተፈጽሞ ከተማዋን ከመቆጣጠራቸው በተጨማሪ አሁን ወደ አዲስ አበባ እያደረገ ያለው እንቅስቃሴ እየጨመረ መምጣቱን ለማወቅ ተችሏል። እንግዲህ በአለፉት 2 ቀናት በአማራና በኦሮሚያ ክልሎች የተደረጉ ውጊያዎችን የተመለከቱ መረጃዎችን ነው ያካፈልከን። የኦሮሞ ነጻነት ሰራዊት አዲስ አበባ አቅራቢያ አድፍጧል። ዱከም ድረስ እየመጣ ጥቃት የሚሰነዘርበት ያገዛዙን ፖለቲካዊና ወታደራዊ መዋቅሮች ላይ እንደዚሁም ተቋማት ላይ የሚያደርሰው ጥቃት ሰሞኑም እንደዚሁ ተጠናክሮ ነው የቀጠለው። አብይ አህመድ አማትሮ ወደ ሰሜን ጦርነት ሊያፈነዳ እየተዘጋጀን ያለው የቆጡን አውርድ ብላ የብብቷን ጣለች የሚለው ተረት የአብይ አህመድ አገዛዝን በሚገባ የሚገልጽ ይሆናል። ስለ አሰብና ቀይ ባህር ወደብ እንደነዚህ አይነት አጀንዳዎችን እያቀነቀነና ለዚህም ጦሩን እያሰለፈ ባለበት ሰዓት አፍንጫው ስር የኦሮሞ ነጻነት ሰራዊት እንደዚሁም ፋኖች በሰሜን ሸዋ በኩል ወደ ሞጆ አቅራቢያ አንዳንድ ቦታዎች ላይ ውጊያ ማድረጋቸው ምናልባትም አገዛዙ ወደ ላይ ሲያስብ ከስሩ ወንበሩን የሚነቀንቅ ኃይል ሰተት ብሎ ወደ አዲስ አበባ ሊገባ የሚችልበት እድል እንዳለ ትልቅ ምልክት አድርጎ መውሰድም ይቻላል። በሌላ በኩል የአማራ ክልሉን ጦርነት መቀጠል እንዳልቻለ ምልክቶችን እያየን ነው። ሰሞኑን የሰበሰባቸው የጸጥታ መዋቅር አመራር አባላትን ህብረተሰቡ ገንዘብ እንዲያዋጣ ጦርነቱን ለመቀጠል የሚያስችል በጀት እንደሌለ፣ በጀቱ ተጠናቋል፣ አብቅቷል፣ ከዚህ በኋላ ህብረተሰቡ ካላዋጣ በስተቀር የክልሉን ሰላምና ጸጥታ ማስከበር አንችልም፣ ትተን እንወጣለን የሚል ማስፈራሪያ ጭምር በአብይ አህመድ ጀነራሎች ሲነገር እንደነበረን የሰማ ነው። ነጋዴዎች ላይ ሰራተኛው ላይ ሳይቀር ከፍተኛ መጠን ያለው መዋጮ እንዲሰበሰብ ነው መመሪያ እየወረደ ያለው። እንግዲህ የአማራ ህዝብ የሚሞትበትን ጦርነት በራሱ ገንዘብ ጥይት እንዲገዛበትና መሳሪያ እንዲገዛበት እንዲያደርግ ነው እየተፈረደበት የሚገኘው። ከዚህ በላይ ጭካኔም የለም። ሰሞኑን በሽንፈት ብዙ ኪሳራ ያስተናገደው የአብይ አህመድ ሰራዊት በተስፋ መቁረጥ የገበሬዎች ቤት ውስጥ በመግባት ወታደሮቹ እህል እያወጡ የሚደፉበት፣ ሴቶችን የሚደፍሩበት እንዲህ አይነቱ ክስተት ኢትዮጵያውያንን በእጅጉን አሳዝኗል። በተለይ በቪዲዮ ባይቀረጽም ሴቶች፣ እናቶች፣ ህጻናቱ ሳይቀር በአገዛዙ ሰራዊት መደፈራቸውን ነው ያገኘነው ሪፖርት የሚያመለክተው። ነገር ግን ራሳቸው እየቀረጹ የገበሬውን እህል እያፈሰሱና መሬት ላይ እየደፉ የሚታይበት ቪዲዮ በከፍተኛ ደረጃ ህብረተሰቡን ያሳዘነ ጉዳይ ሆኗል። ምንድን ነው ማለት የሚቻለው? እነዚህን ነገሮች ተመልክተን አገዛዙ አማራ ክልል ላይ በተስፋ መቁረጥ እየወሰዳቸው ያለው የጭካኔ እርምጃዎች እንደዚሁም መዋጮ ህብረተሰቡ እንዲያዋጣ ያስተላለፈው አስገዳጅ መመሪያ በራሱ ህብረተሰቡን ለበለጠ ቁጣ እንደሚዳርግ ነው የሚጠበቀው። ምን ማለት ይቻላል? መሳይ
አገዛዙ እኮ ዛሬ አይደለም የአማራን ህዝብ በራስህ በመታዋጣው ገንዘብና ጥይት ራስህን እገልሃለሁ የተባለ እኮ ዛሬ አይደለም። ከዛሬ 3 ዓመት የጀመረ የገንዘብ ማዋጮ የተደረገው እኮ የአማራ ክልል 2 አይነት በጀት ተመድቦለታል። አንደኛው የካፒታል ፕሮጀክቶች ማስኬጃ በጀት ነው። ሁለተኛው ደግሞ የመደበኛ የሰራተኛ ደሞዝ የውሎ አበልና የመሳሰሉ በጀቶችን የያዘ በክልሉ መንግስት የሚመደብ በጀት ነው። እነዚህን 2 በጀቶች ሙሉ በሙሉ እያደረገ ያለው ከሰራተኛ ደሞዝ ሳይቀር እየነጠቀ በወረዳው አጠቃላይ የፋይናንስ ጽህፈት ቤት በኩል ለእያንዳንዱ ሚኒሻና ለእያንዳንዱ አድማ ብተና ደሞዝ እንዲከፈል ነው ያደረገው። መጀመሪያ ተመልምሎ የሚወጣ ሚኒሻ 9,000 ብር ደሞዝ ይከፈለዋል። 1 ዓመት ከሰራ ወደ 11,000 ብር ይከፈለዋል። 2 ዓመት የሰራ ወደ 13,000 ብር ይከፈለዋል። ከ4 ዓመት በላይ የሰራ ደግሞ 15,000 ብር ይከፈለዋል። ከዚህ ገንዘብ ውጪ ሌላው የሚደረግላቸው ምንድነው? እዛው በወረዳው በጀት ወረዳውን በሚጠብቁበት ሰዓት በውሎ አበል ሰበብ በዛው ከተማ የሚገኙ በአማራ ክልል በሚገኙ ከ100 በላይ ወረዳዎች ላይ የምግብ በጀታቸውን በወረዳው በሚገኙ የምግብ እና ሆቴሎች ሬስቶራንቶች ላይ በጀት ተመድቦላቸው ሆቴል ነው እየተመገቡ ያሉት ሚኒሻ እና አድማ ብተና። ስለዚህ አጠቃላይ የወረዳውን በጀት እየተመገበ ያለው እና እየተጠቀመበት ያለው ሚሊሻና አድማ ብተና ፖሊስና የጸጥታ አካል በአጠቃላይና የብልጽግና አመራሮች ናቸው። በጀቱን በጋራ እየተጠቀሙ ያሉት ምናልባት ትርፍ ገንዘብ ካለ ለሰራተኛው ደሞዝ ይሰጣል። አለዛ በከተማ ላይ የሚደረግ የልማት ፕሮጀክቶች ቆመዋል። 4 ዓመት 5 ዓመት ሆኗቸዋል። ሙሉ በሙሉ ገንዘባቸውን እየተጠቀሙ ያለው በዚህ ነው። አሁን ይሄ አልበቃው ያለው ስርዓቱ ነጋዴውን ተመልሶ እንደገና በደሞዝ መልክ ያለውን የመንግስት ሰራተኛ እንዲሁም ጥቃቅን እና አነስተኛ የሚሰሩ ጉልት የሚሰሩትን ጭምር በከተሞች ላይ ሰብስበው ራሳችሁ ምንገልባችሁ ራሳችሁ ምናሳደድባችሁን ገንዘብ ራሳችሁ ታዋጣላችሁ በማለት አንደኛ በክልሉ የሚገኙ ሁሉንም ነጋዴዎች ማለት የሚያስችል ደረጃ ገንዘብ መዋጮ እንዲያዋጡ ከፌደራል መንግስት በቀጥታ ለክልሉ መንግስት የክልሉ መንግስት ደግሞ ለእያንዳንዱ ዞን ለእያንዳንዱ ወረዳ ትዕዛዝ አስተላልፎ ወደ ነጋዴዎቹ ወደ መንግስት ሰራተኛው አጠቃላይ ወደ አማራ ክልል ገንዘብ ያገኛል ከኪሱ ውስጥ ገንዘብ አለ የተባለ ማንኛውም ነዋሪ መዋጮ እንዲያደርግ ትዕዛዝ አስተላልፎ በእንቅስቃሴ ላይ እንደሚገኙ ነው የሚታወቀው። ይሄ ስርዓት ከግራዚያኒ በላይ ጨካኝ ስርዓት ነው። በራሳችን ገንዘብ ራሳችንን ለመግደል ከፍተኛ ጥረት እያደረገ እንደሆነ ስለሚታወቅ አምርረን መታገል አለብን ብለን የምንለውም ለዛ ነው። የመረረ ትግል ካላደረግን በስተቀር ምናልባትም ከገደለን በኋላ ራሱ የአስክሬን አምጡ ሊለን ሁሉ ስለሚችል ከዚህ በፊት ወጣቱ ወደ ከተማ የፋኖ ኃይሎችን ደግፋቸዋል ወይም የፋኖ ኃይሎች ከተማ ገብተው የመከላከያ ሰራዊቱን ሲመቱት የተመለከተው ነገር በመራይ በፍኖተ ሰላም በደንበጫ በደጋዳሞች በጎንደር በተለያዩ አካባቢዎች በሸዋና በወሎ በተለያዩ አካባቢዎች የተሸነፈ ሰራዊት ወደ ከተማ ሲገባ ወጣቱን አስፋልት ላይ ያወጣ ሲረሽን ተመልክተናል። አሁን ደግሞ ሊያረግ የሚችለው ምንድነው? የተረሸኑትን ሰዎች ጥይት አባክናቸዋልና ወላጆቻቸው አስክሬን የምታነሱት ገንዘብ ስትከፍሉ ነው በማለት የድሮ ዘመንን ወደ ኋላ ተመልሰን እንድናስታውስ እያደረገ ስለሆነ እያንዳንዳችን ቤት ችግሩ ወደ ማንኳኳት እየመጣ ስለሆነ ወጣት ልጅ ያለሽ እናት ወጣት ልጅ ያለ አባትም ቢሆን በአርበኝነት ሚስትህና ሴት ልጆችህን ለመጠበቅ ወደ ትግል መውጣት እንዳለብህና ይህን ስርዓት አምርረን ካልታገልነው በስተቀር ገና ጉድ የሚያሳየን ነገር ሊያመጣ የሚችል መሆኑን ነው። ይህን ያልኩበት ምክንያት በዋናነት ስርዓቱ አንድ ነገር ኮሽ ባለ ቁጥር ሰሜነኞች ወይንም የትግራይ ኃይሎች ለጦርነት ራሳቸውን ለመከላከል ተዘጋጅተዋል። የአማራ ህዝብ አማራ ፋኖ የሚባል በጭንቅ የተወለደ ከጥቃት ለመከላከል እየተጋፈጠና እየወደቀ ያለ የአማራን ህዝብ ከመከራ ለማዳን እንቅስቃሴ ያደረገ ህዝብ አለ። ይሄ ያስፈራው ስርዓት ትናንትና ይገሉኛል፣ ወደ ወለጋ መሄድ አልችልም፣ የወለጋ እንትን ይጠላኛል ብሎ በይፋ በሚዲያ የተናገረ ግለሰብ ዛሬ ሄዶ በወለጋ አካባቢ በቄለም ወለጋ፣ በምዕራብ ወለጋ፣ በምስራቅ ወለጋ ሄዶ በከተሞች ላይ ህዝቡን ሰብስቦ በኦሮምኛ የአማራ ክልል ምስለኔ አስተዳደር ሰዎችን ይዞ በኦሮምኛ መልእክት አስተላልፏል። እጅግ በጣም ዘረኛ የሆነ ቅስቀሳ ነው ያደረገው። ሰሜነኞች ተደራጅተው መጣውብኛል፣ ስልጣናችሁን አሳልፋችሁ የምትሰጡ ከሆነ ከዚህ በፊት እንደነበራችሁት የባርነት ዘመን ባሪያ ሁናችሁ ትቀጥላላችሁ። ስለዚህ ስርዓታችሁን ጠብቁ፣ ሀብታችሁን ጠብቁ። አሁን ሀብቱ በእናንተ እጅ ነው። ከዚህ በፊት ግን በእናንተ አይደለም።
ጭሰኛና ባሪያ ነበራችሁ። ስለዚህ ጭሰኛና ባሪያ ያደረጋችሁ ስርዓት አሁን ተደራጅቶ እየመጣላችሁ ነውና ጥንቃቄ አድርጉ፣ ስርዓቱን ደግፉ፣ ከኛ ጋር አብራችሁ ስሩ በማለት ከፍተኛ የሆነ የዘር ቅስቀሳ እያደረገ ነው የሚገኘው። እንደተለመደው ከዚህ በፊት እንደሚያደርገው የሆነ ጭፍጨፋን ይፈጽም በኢትዮጵያ ሕዝብ ዘንድ የሆነ ተንኮል ሲያስብ ጉዞ ነው የሚያደርገው። በጉዞውም ከፍተኛ የሆነ የዘር ቅስቀሳ ነው የሚያደርገው። ስለዚህ የትግራይ እና ከኤርትራ በኩል እንዲሁም ከአማራ በኩል ላደርገው ላሰበው ጦርነት ቅድመ ዝግጅት እያደረገ ስለሆነ አሁን እኛ የተረዳነው ነገር በአጭር ቀናት ውስጥ ወደ ሰሜን ኢትዮጵያ አካባቢ ከፍተኛ የሆነ ግጭት ሊከሰት እንደሚችል፣ ነገር ግን ሰራዊቱ ተሰላችቷል። የአማራ ፋኖ ብሔራዊ ንቅናቄ አንድ ከሆነ በኋላ በተለይ ሰሞኑን ያወጣው የምህረት አዋጅ ተከትሎ ለሚኒሻውና ለአድማ ብተናው፣ ለመከላከያ ሰራዊቱ፣ ለፖሊስ፣ ለጸጥታ እና ለደህንነት አባላት ያወጣው የምህረት አዋጅ ኃላፊነት የተሞላበት ማሳሰቢያና መግለጫ በመሆኑ በርካታ ሰራዊት እየፈረሰ ወደ ፋኖ እየተቀላቀለ ነው። በአንዳንድ አካባቢዎች እንዲያው ወደ ትግራይ ክልል የሚሄድ የመከላከያ ሰራዊት ከየከተሞች እየጠፋ ከየከተሞች ለረፍት፣ ለምሳ፣ ለቁርስ፣ ለራት ሲወርድ ወይም የጸጥታ ችግር አለበት ተብሎ ቁመው መኪኖችን አካባቢውን ለማጽዳት እንቅስቃሴ የሚያደርጉበት ሰዓት ከዛ እየጠፋ እየሄደ ነው። ዛሬ እንኳን የተመለከትነው ነገር ምንድን ነው? በምስራቅ አማራ ቀጠና ከ803ኛ ኮር ላይ 12ኛና 61ኛ ክፍለ ጦር በመክዳት 10 የመከላከያ ሰራዊቶች 10 ጥቁር ክላሽ ይዘው 2100 የክላሽ ተተኳሽ ይዘው 18 የእጅ ቦምቦችን ይዘው 24 የክላሽ ካዝና 16 የደረትና የወገብ ትጥቅ ይዘው በዛው አካባቢ የሚገኘውን የማረጉ ተፈራ ክፍለ ጦርን መቀላቀላቸው በደቡብ ጎንደር 18 ወረዳዎችን ፋኖ ሙሉ በሙሉ ከተቆጣጠረ በኋላ የሚኒሻ አባላት ወደ ፋኖ መቀላቀላቸውንና አንዳንዶችም መሳሪያቸውን ይዘው የተወሰኑት በጣት የሚቆጠሩት ወደ ቤተሰቦቻቸው እንደሄዱ ራሳቸውን ለመጠበቅ ምህረት ደብዳቤ ተሰጧቸው፣ የተወሰነ የትራንስፖርት ተሰጧቸው ወደ ቤተሰቦቻቸው እንደሄዱ፣ ቀሪዎቹና አብዛኛዎቹ ደግሞ የፋኖ ኃይሎችን እነሱ ጋር ተቀላቅለን የአገዛዙ ጦር እንዋጋለን ብለው የፋኖ ኃይሎችን መቀላቀላቸውን ነው መረጃው እያመላከቱ የሚገኙት። በአጠቃላይ ስርዓቱ የተሸነፈ ስርዓት ስለሆነ የዛሬ 89 ዓመት ግራዚያኒ የፈጸመውን አይነት ጭፍጨፋ በከተሞች ለመፈጸም እንቅስቃሴ እያደረገ ስለሆነ ከመጨፍጨፍ በፊት ህዝቤ ንቃ፣ ውጣና ታገል፣ ሌላ ምርጫ የለም፣ በምርጫ ዲሞክራሲ እንቅስቃሴ እያደረገ ነው። ዛሬ በአዲስ አበባ ከተማ በሁሉም ክፍለ ከተሞች ላይ የብልጽግና የሴፍቲኔት ተጠቃሚዎችን ሴቶችን በየክፍለ ከተማው ሌላ ስራ አቁመው የብልጽግና ደጋፊ የሴፍቲኔት የተለያዩ ጥቅማጥቅም የሚሰጣቸውን ሰዎች ስብሰባ ተቀምጠው ምርጫውን እንዴት ማድረግ እንዳለባቸው እንቅስቃሴ እያደረጉ ነው። ምናልባት ሊያደርግ የፈለገው በትልልቅ ከተሞችና እሱ የሚቆጣጠሩት ከተሞች መንግስት መስርቻለሁ ብሎ ምርጫ ለማድረግ እንቅስቃሴ እያደረገ ስለሆነ ይሄ መንግስት እድል ተሰጥቶት ምርጫ አድርጎ መንግስት መስርቶ የሚቀጥል ከሆነ የበለጠ ጭፍጨፋ ስለሚፈጽም ከወዲሁ ሳይቃጠል በቅጠል እንቅስቃሴ ማድረግ እንዳለባቸው ነው ማሳሰብ የምፈልገው። ግን በአጠቃላይ ስርዓቱ ያንን እድሜ ያገኛል የሚል እምነት የለኝም። መሳይ፣ አሁን ወደ ሰሜን ኢትዮጵያ ያለውን አጠቃላይ ሁኔታ ባጭሩ ውስጥ እንመልከተው። ዓለም አቀፉ የግጭት ተንታኝ ቡድን አይሲጂ እንዳወጣው መረጃ ከሆነ ጦርነቱ አይቀሬ ነው ብሏል። ህወሓቶችም ከዚህ አንጻር እየተዘጋጁ እንዳለ ነው የሚነገረው። አብይ አህመድ ጋር የተጠጉና ቀደም ሲል በነበረው የትግራይ ጦርነት መሪ ተዋናይ ከሆኑ ውስጥ አንዱ ሌተናል ጀነራል ጻድቃን ገብረትንሳኤም ጦርነቱ እንዳይጀመር ምንችለው እናደርጋለን፣ ከተጀመረ ግን ባጭሩ እንዲጠናቀቅ ነው የምናደርገው የሚል ነገር ነው የተሰማው። መረጃዎች እንደሚያመለክቱት ከሆነ ብርሃኑ ጁላና ጻድቃን ገብረትንሳኤ ይህንን ጦርነት እንዲመሩ፣ ጀነራል አበባው ግን ወደ ጎን ተገፍተው ሌሎችም ጀነራሎች እንዲርቁ የተደረገበት ሁኔታ ነው ያለው። አብይ አህመድ በትግራይ አካባቢ ምናልባት ጦርነቱን የሚጀምርበት ሁኔታ ካለ ሊመሩ የሚችሉት ከፊት እንዲመጡ የተደረጉት እነ ብርሃኑ ጁላና ጻድቃን ገብረትንሳኤ እንደሚሆኑ ነው አንዳንድ መረጃ ምንጮች የገለጹት። ኤርትራ በጉዳዩ ላይ እስካሁን ይፋዊ በሆነ መልኩ የምታደርገው ዝግጅት እንዳለ የገለጸችው ነገር የለም። ጦሯ እያስጠጋች እንደሆነ እየተዘጋጀች እንደሆነ ግን በተለያዩ የመረጃ ምንጮች ማረጋገጥ ተችሏል። አብይ አህመድ በአደባባይ በሚታይ መልኩ መጠነ ሰፊ ጦር ነው እያንቀሳቀሰ የሚገኘው። እንግዲህ አይሲጂ ዓለም አቀፉ የግጭት ተንታኝ ተቋም ጦርነቱ አይቀሬ ነው፣ ዓለም በአስቸኳይ እነዚህን ሀገራት ወደ ጦርነት እንዳይገቡ ማድረግ አለበት የሚል ማሳሰቢያ ሰጥቷል። ይህ ጦርነት የኢትዮጵያ ጦርነት አይደለም።
አስመልክቶም የተለያዩ ተቋማት የተለያዩ ዲፕሎማቲክ ማህበረሰብ አካላት ጦርነቱ የኢትዮጵያ ጦርነት እንዳልሆነ ኢትዮጵያ የሌሎች ሀገራትን ፍላጎት ለማስፈጸም የምትገባበት ጦርነት እንደሆነ ከወዲሁ እየገለጹ ይገኛሉ። ይህ ጦርነት መካሄድ የለበትም፣ ከተካሄደ ግን ኢትዮጵያን በከፍተኛ ደረጃ ይጎዳል፣ የአብይ አህመድንም ዘመን እንደሚያከትም ማረጋገጫ ይዞ የሚመጣ ጦርነት እንደሚሆን ነው ከወዲሁ እየተገለጸ ያለው። መሳይ እነዚህ ጀነራሎች በተለይ ከህወሓት የወጡ ጀነራሎች በህወሓት እና በፌዴራል መንግስቱ በተደረገው ጦርነት ወቅት ወታደራዊ እና ፖለቲካዊ ትንተና ሲሰጡ የነበሩ ጀነራሎች እንደው አሁን ተመልሰው መድረክ ላይ ወጣው ሲናገሩ ህዝብ ይንቀናል፣ እንደው ከትከሻችን ላይ የነበረው ማዕረግ የእውነት አይደለም ብለው ያጣጥሉናል ብለው እንኳን የማይሳቀቁ መሆናቸውን ነው የተረዳሁት። አንዳንድ ጊዜ እንደው ሞኝ ባያፍር የሞኝ ወገን ያፈራል ይባላል። እነዚህ ጀነራሎች እንደው ሀገር ሲመሩ ነበር ወይ ኤታ ማጆር ሹሙ ነው የኢትዮጵያን መከላከያ ሰራዊት ይመሩ ነበር ወይ ብለን እንዴት እንደዚህ አይነት አቅም ይዘው ቀጠሉ ብለን እንደው ሌላውን ትተን ሌተናል ጀነራል ጻድቃን ገብረትንሳኤን ስንመለከተው ከዚህ በፊት ምንድን ነው ሲል የነበረው አሁን ደግሞ ጀነራል ጉሺን ጀነራል ከበደ ፈቃዱን እንዲሁም ኮሎኔል ንጉሴ ወልደ ገብርኤልን በቅጽል ስሙ ወለጋ ተብሎ የሚጠቀሰውን የጦር መሪዎቹን ወደ አዲስ አበባ ጎትቶ አምጥቷል። ይህን ተከትሎ የህወሓት ማዕከላዊ ኮሚቴው አስቸኳይ ስብሰባ ተቀምጧል። በእርግጥ የእነዚህ ጀነራሎች መምጣት ፖለቲካዊ አንድምታው ጥሩ ላይሆን ይችላል ለህወሓት። ነገር ግን የሚመጡ ጀነራሎች ህዝብ ጋር እስካልሆኑ ድረስ የትም አይደርሱ። እነ ጻድቃን ያኔ በስሜት የተናገሩት ነገር የትም እንዳላደረሳቸው ሁሉ ዛሬ የሚሰጡት ትንተና ማን ሊያምናቸው ይችላል? ምናልባት ከዚህ በፊት ውጊያ የሚያውቅ ውጊያ መምራት የሚያውቅ ብለን ስንገምተው የነበረውን ፉርሽ እንዳደረገው መረዳት እንችላለን። የህወሓት ስራ አስፈጻሚ ወይም ማዕከላዊ ኮሚቴው ስብሰባ አድርጎ ጦርነቱ የማይቀር መሆኑን ለትግራይ ህዝብ እያስገነዘበ እንደሚገኝና ህዝቡ ዝግጅት እንዲያደርግ እህል ውሃ እንዲያጠራቅም ከበባ ስለተፈጸመበት ህዝቡ እህል አስፈጭቶ እንዲይዝ፣ በርበሬ እንዲይዝ፣ በሶ እንዲይዝ፣ ዘይት እንዲይዝ፣ የመሳሰሉ ነገሮችን እንዲይዝ ከታጣቂዎች ጋር በተለይ ኢትዮጵያ ውስጥ መሳሪያ አንግበው ይህ ስርዓት ከሚታገሉ ታጣቂዎች ጋር የእውነተኛ አንድነት የጋራ ውይይት አድርገው ወደ አንድነት መምጣት እንዳለባቸው እና ለዚህም እየተሰሩ እንደሆነ በስራ አስፈጻሚ ደረጃ ተወያይተዋል። የጸጥታ ኮማንድ ፖስትም አቋቁመዋል። ምናልባት የጥሬ ገንዘብ ችግር ሊገጥመን ስለሚችል ውጊያው ሲከፈት ከበባዎች ተፈጽመው ከዚህ በፊት እንደተደረገው የአውሮፕላን በረራ እህል ወደ ትግራይ እንዳይገባ፣ ባንክ አገልግሎት እንዲቋረጥ፣ የኔትወርክ አገልግሎት እንዲቋረጥ ስርዓቱ እየተዘጋጀ ስለሆነ ከነዚህ አራት መሰረታዊ ነገሮች ጉዳት እንዳይደርስብን ቅድመ ዝግጅት ማድረግ አለብን። እነሱ በደንብ እየተዘጋጁ ነው። ስርዓቱም ከ200 በላይ ስትራቴጂክ የሆኑ የከባባድ መሳሪያዎችን ወደ ትግራይ ድንበር እንዳስጠጋ በማንኛውም ሰዓት ባልተጠበቀ ሁኔታ በየትኛውም ደቂቃ ውጊያው ሊፈነዳ እንደሚችልና ጫፍ ላይ የደረሰ እንደሆነ ነው መረጃዎች የሚያመላክቱ። ግን በአጭር ጊዜ እናጠናቅቀዋለን፣ በትንሽ መስዋዕትነት እናጠናቅቀዋለን፣ ጦርነት እንዳይፈነዳ የተሻለን ጥረት እናደርጋለን እያለ ቢናገርም ይሄ ንግግር ከንግግር የዘለለ ምንም ጠቀሜታ የሌለው ለስርዓቱ አድሮ ዝግጅት እያደረገ እንደሆነ በተለይ ጻድቃን እና ጌታቸው ረዳ የነጻ መሬት ወይም ሀራ መሬት የሚባለውን በአፋርና በአማራ ድንበር ላይ የህወሓት ኃይሎችን ለመግጠም እንቅስቃሴ ያደረጉ ኃይሎችን የፌዴራል መንግስት ወኪል ሆነው በጀት መድበው እነሱ እያደረሱ እነሱ እያሰለጠኑ ወታደራዊ ስልት እየቀየሱ የትግራይን አካባቢ ህዝብ ለመረበሽ እንቅስቃሴ እያደረጉ ስለሆነ ምናልባትም ከዚህ ከ20 ምናምን ዓመት በፊት በ93 ዓመተ ምህረት የህወሓት ክፍፍል ወቅት የነበረው ቂም እስካሁን ድረስ እንዳልሻረለት ነው መረዳት የሚቻለው። በአጠቃላይ ጠቅላይ ሚኒስትሩ ሰሜነኞች ተዘጋጅተው እየመጡ ነው፣ ስርዓታቸውን ሊነቁ ነው። ይሄ ስርዓት ለኦሮሞ ህዝብ ልማት እና ሰላም እና አንድነት ከፍተኛ አስተዋጽኦ አድርጓል። ይሄንን ስርዓት መጠበቅ ካልቻላችሁ ግን ሰሜነኞች ሲመጡ ባሪያ ያደርጓቸዋል ብሎ ሲቀሰቅስ እነዚህ ሰዎች ከጎኑ አስቀምጦ ሲናገር ደግሞ በጣም የሚገርም እንዴት እንደናቃቸውና እንዴት እንደተዋረዱ እዚህ ላይ ብቻ እንኳን ማየት እንቻላል። ግን በአጠቃላይ ስርዓቱ የተሸነፈ ስርዓት በመሆኑ የፈለገውን ያክል ቢናገር ለውጥ የማያመጣ ምንም ፈቀቅ ያለ መፍትሄ ማምጣት የማይችል እሱ ያቋቋማቸው አጠቃላይ ድርጅቶች እሱ ያቋቋማቸው አጠቃላይ ተቋማት የከሸፉ ተቋማት መሆናቸውን በበርካታ ሁኔታዎች እና ምሳሌዎች መጥቀስ እንደሚቻል ነው መረዳት የቻልኩት። መሳይ ብዙ ነገሮች በፍጥነት እየተከናወኑ ነው የሚገኙት። ከምንም በላይ አብይ አህመድ ወደ ሰሜን በከፍተኛ መጠን እያጎረፈ ያለው የመሳሪያና የሰራዊት ኃይል እንግዲህ ጦርነቱ በእርግጥም ይካሄዳል ወይስ አብይ አህመድ እንዲሁ አጀንዳ ለመፍጠርና በግርግር የሀገር ውስጥ በርካታ አጀንዳዎች ህዝቡ ያለውን የኑሮ ውድነቱን በኑሮ ከፍተኛ አደጋ ውስጥ የገባውን ትኩረት ወደ ሌላ አቅጣጫ ለማስቀየስና መንግስት የሀገርን ሁሉና ለመጠበቅ ጦርነቱ ስለገባ እንደው አንዳንድ ችግሮቻችንን አውጥተን
አንናገርም ከመንግስት ጎን እንሰለፍ የሚል አቋም እንዲዝ ለማድረግ ታቅዶም ሊሆን ይችላል እንዲህ አይነት የጦርነት ነጋሪትና እምቢልታ እየተነፋ ያለው። ለማንኛውም ሁሉም ነገር በሂደት የሚታይ ይሆናል። መረጃዎችን እየሰበሰብን ዳግም በዚሁ በአንከር የመረጃ ክፍለ ጊዜ እንገናኛለን። በጣም አመሰግናለሁ። እኔም አመሰግናለሁ መሳይ።